ፖለቲካን በሩቅ እንደሚል ማህበረሰብ አይዲዮሎጂ ሪዮት ዓለም ለኛ ምናችን ነው? እሱን አስተሳሰብ የፈጠረው ራሱ የተከተልነው የፖለቲካ ሪዮት ያደረሱት ተጽዕኖ ነው። ከፖለቲካ ውጭ ግን መሆን ይቻላል? በዚህ በኩል መንገድ ይሰራል የሚል ውሳኔ ፖለቲከኛ ከወሰነ በዛ መንገድ መሄድ ትከለከላለ ማለት ነው። ገቢር ነበብነት ደግሞ ሪዮት ዓለም ነው እንላለን። ማየት መተንተን ያስፈልጋል። በምን አይነት ሐሳብ ነው ሀገር የምትመራው? ቅቡልነት ማግኘት እንደ ፖለቲካ አቅጣጫ ስህተት ነው ብሎ ማንሳት እንችላለን። መደመር ልትተገብረው ስታስብ ሊሰራ የሚችል ነገር ነው ማምጣት ያለበት። ተገማችነት አያሳጣም ወይ? ከዛ ደግሞ እሱ ቅቡልነት ላይ ጥያቄ አያመጣም ወይ? ህገ መንግስት ይፈታዋል፣ የምርጫ ስርዓቱ ይፈታዋል፣ መብትህን ኤክሰርሳይዝ የምታደርግበት መንገድ ይፈታዋል። የራሳቸውን አይዲዮሎጂ ወይም ሪዮት ዓለም ይዘው እየመጡ ነው እና እንደሱ ማድረግ ይቻላል። አብዮታዊነት ወይም ሞት የተባለበት ሀገር አይደለ? ሰላም ጤና ይስጥልን። የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬው የአንድ ጉዳያችን ጉዳይ አድርገን የምናነሳው የሪዮት ዓለም ጉዳይ ነው። በተለይም ደግሞ የመደመር እሳቤን መሰረት አድርገን ከዶክተር ዳርእስከዳር ታዬ ጋር ቆይታ እናደርጋለን። ዶክተር ዳርእስከዳር ታዬ በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ናቸው። ከእሳቸው ጋር እንግዲህ የሪዮት ዓለም ጉዳዮችን እያነሳን ቆይታ እናደርጋለን። እሳቸው ሪዮት ዓለምን በተመለከተ መጽሐፍም አላቸው። እሱንም እየጠቃቀስን እናነሳለን። አብራችሁን እንድትቆዩ ከወዲሁ ጋብዛለን። አብረን እንሆን። ዶክተር በጣም ነው የማመሰግነው ፈቃደኛ ስለሆኑ። እኔም አመሰግናለሁ። የፖለቲካ ጉዳይ ሰው ፖለቲካ በሩቅ በአባባል ደረጃ ያው ፕራክቲሱ አብሮ ኖሮ ገብቶበት ነው የምናገኘው። ግን ፖለቲካን በሩቅ እንደሚል ማህበረሰብ አይዲዮሎጂ ሪዮት ዓለም ለኛ ምናችን ነው? የዛን ያህል ቅርባችን ነው? ፕራክቲስ የሚደረግ ነገር ነው? ወደ ህዝቡ የሚቀርብ ነገር ነው ወይስ እንደሚባለው በሩቁ የሚባል አይነት ነገር ነው? እኔ እንግዲህ ያው ፖለቲካ ካልክ ያለ አይዲዮሎጂ የሚታሰብ ነገር አይመስለኝም። ምክንያቱም አይዲዮሎጂ መነጽርህ ነው፣ የምታይበት ነው። ምን አይነት የፖለቲካ ስርዓት እገነባለሁ ስትል የምትገነባው ስርዓትህን ቅርጽ የሚያስይዝልህ አስተሳሰቡ ነው። ማህበረሰቡን ስታይ ማህበረሰቡን የምታየው ባለ አስተሳሰብ ነው። ይሄ አይዲዮሎጂ የምንለው ሪዮት ዓለም ማለት ነው። እና ምናልባት ካነሳ ፖለቲካ በሩቁ ከሚለው ብንነሳ አሁን እሱን አስተሳሰብ የፈጠረው ራሱ የተከተልነው የፖለቲካ ሪዮት የፈጠራቸው ተቋማት የፈጠራቸው መሪዎች ያደረሱት ተጽዕኖ ነው። ህብረተሰቡ አይ ፖለቲካን በሩቁ እንዲል ያደረገው። በእርግጥ ፖለቲካን በሩቁ የሚል ማህበረሰብ እንዳለ ሁሉ ደግሞ በዛው ዘመን ፖለቲካን እስከ ሞት ድረስ የፖለቲካ ዓላማን እስከ ሞት ድረስ ለማሳካት የሚታገሉ የሚሰሩ ሰዎችም ነበሩ እዚህ ሀገር ላይ። ያንንም ደግሞ ያመጣው ይሄው ሪዮት ዓለም እና ሪዮት ዓለም ማለት እንግዲህ አንዳንድ ሰዎችን ሊገፋ ይችላል። አንዳንድ ሰዎችን ደግሞ እስከ መጨረሻው ድረስ እንዲታገሉ ሊያደርጋቸው ይችላል እና ፖለቲካ ብለህ ያለ ሪዮት ዓለም መንቀሳቀስ የሚቻል አይመስለኝም። ምክንያቱም ሪዮት ዓለም ስንል ሀሳብ ነው፣ የተደራጀ የተጣራ ሀሳብ። ብዙ ሰው አሁን ፍላጎት አለው በፖለቲካ የመሳተፍ፣ እንደው እንደዚህ ቢሆን ይላል፣ እንደዚህ ቢሳካ፣ እንደዚህ ቢደረግ፣ ይህች ሀገር እንደዚህ ብትሆን ምናምን ይላል። ግን በምን ሀሳብ ነው ያንን ዓላማ የምታሳካው ብለህ ስትጠይቅ ወደ ሪዮት ዓለም ነው መልሶ የሚወስድና ዓለም ላይ ደግሞ በቃ እንደዚህ ተጣርተው የተቀመጡ የሚታወቁ ሪዮት ዓለሞች አሉ ብዬ አስባለሁ። እንግዲህ ለመነሻ ያህል ከፖለቲካ ውጭ ግን መሆን ይቻላል? አከራካሪ ነው ማለት የጥንት የግሪክ ፈላስፎች ጊዜ ጀምሮ ሰው ፖለቲካ እንስሳ ነው ይላሉ ማለት ነው። ፖለቲካ እንትንህ ነው ማለት ከፖለቲካ ነፃ መሆን አትችልም። የፖለቲካ ጉዳይ አያስፈልገኝም አይመለከተኝም ብትል ራሱ በአንድ በሌላም በአንተ ጉዳይ ይመጣል፣ ቤት ይመጣል። ኧረ እኔ አልሰማም ምናምን ብትልም በዚህ በኩል መንገድ ይሰራል የሚል ውሳኔ ፖለቲከኛ ከወሰነ በዛ መንገድ መሄድ ትከለከላለህ ማለት ነው። በዚህ ሌላ ነገር ይሰራል ከተባለ
ፖለቲካ ማለት እኮ የጋራችን ነገር ማለት ነው። ሌላ ትርጉም ነው። የጋራ የሆነ ነገር የግል ጉዳይን በግል ትፈጽመዋለህ። ምን ልስራ፣ ምን ልብላ፣ ምን ልጠጣ፣ ምን ላድርግ የሚለውን በግል ታደርገዋለህ። ግን ደግሞ በጋራ ብዙ ነገሮች ያስፈልጉናል። ሰው ብቻውን መኖር ስለማይችል ነው መንግስት የፈጠረው። ብቻውን መኖር ስለማይችል ነው የተለያዩ ተቋማትን የፈጠረው። ምክንያቱም ማንም አሁንም የድሮዎቹን ፍልስፍናዎች መነሻ አድርጌ ነው። ለምሳሌ እነ ፕላቶ ዘ ሚኒመም ስቴት፣ ትንሿ መንግስት 5-6 ሰው ያስፈልጋታል ይላሉ። ለምንድን ነው? ሁሉንም ፍላጎት በራስህ ማሟላት አትችልም ነው። በራስህ ማሟላት ማትችል ከሆነ ለምሳሌ አንተ ጎበዝ እርሻ ማረስ የምትችል ልትሆን ትችላለህ፣ ግን የሆነ ጫማ የሚሰራልህ ያስፈልጋል ማለት ነው። ወይንም ደግሞ ልብስ የሚሰራልህ ያስፈልጋል ማለት ነው። የተለያየ ስራ የሚሰሩ የተለያዩ ሰዎች ካሉ ደግሞ እነሱን ኮኦርዲኔት የሚያደርግ የሚያስተባብር ያስፈልጋል። ሰላም፣ ደህንነት፣ መጣላትን ቢኖር ስለሚችል የሚያረጋግጥልህ ያስፈልጋል። ያኔ ነው እንግዲህ ፖለቲካ የሚለው የሚመጣው። ፖለቲካ ተቋማት እያለ እየሰፋ ይሄዳል። ግን ዙሮ ፖለቲካ ስታስብ ብቻዬን መኖር አልችልም፣ ከሰው ጋር ነው የምኖረው። እንዴት ነው የምኖረው የሚለው በርዕዮተ ዓለም ይመልሳል። ከዓመታት በፊት አሁን ለምሳሌ ኢትዮጵያ ውስጥ በጣም ትልቁ ርዕዮት ብሔር ምናምን የሚለው ነበር እና እሱኛው ርዕዮት ነው ገና ነው የነበረው። አሁን ያ ተቀይሯል። ርዕዮቱ በምን አይነት መንገድ መንግስት ይዋቀር፣ ፖለቲካ ይዋቀር የሚለውን ሼፕ ያደርገዋል። ግን ያለ ፖለቲካ ያለ መንግስት መኖር ይቻላል አይቻልም? እንዴት ተብሎ በተግባርም እኮ አሉ እንደዚህ አይነት ችግር ያለባቸው ሀገራት። በርዕዮተ ዓለም ደረጃ ለመነጋገር ምን መያዝ አለበት የሚለውን እናት ምናልባት ወደኋላ መሄድ ያስፈልግ ይሆናል እንትን ለማለት። እስከ 19ኛው ክፍለ ዘመን ድረስ ዓለም ባይዘወይ የርዕዮተ ዓለም ክፍፍል አላስተናገደችም። ወደዛ የሚወስዱ አዳዲስ ሐሳቦች ገና ብቅ እያሉ የነበረበት ጊዜ ነው የነበረው። እስከ 19ኛው ክፍለ ዘመን ድረስ ዓለም በጊዜው የእውቀት የስልጣኔ ማዕከል የነበረው ይሄ ምዕራቡ ዓለም ነው። ኢንዱስትሪ እየተስፋፋ ካፒታሊዝም እየሰፋ ሲመጣ ትልቁ አስተሳሰብ ነፃነት ነው የነበረው። በቃ ሊበርቲ ያለ፣ ትነግዳለህ፣ ትሸጣለህ፣ የትም ቦታ ትሄዳለህ፣ ሁሉም ነፃ ነው። ያ ፍሪደም በአንድ በኩል ሀብት እንዲፈጠር አደረገ፣ ኢኮኖሚ እንዲቀየር እንዲያድግ እያደረገ መጣ። በአንድ በኩል ደግሞ ልዩነት መምጣት ጀመረ። ይሄ ነፃነቱ የሆኑ ሰዎች ነፃነቱን ተጠቅመው በቃ ስራ መፍጠር የሚችሉ ሰዎች አሉ፣ አክቲቭ ከየትኛው ማህበረሰብ ውስጥ ማለት ነው። እነሱ እየፈጠሩ ሀብት መፈጠር ጀመረ። በጎን ደግሞ እንትን መምጣት ጀመረ። ድሃ በብዛት ድሃ ተቀጥሮ እየሰራም ድሃ ነው። በብዙ መንገድ በሀብታምና በድሃ መካከል ያለው ጋፕ መምጣት ጀመረ። የሆኑ ግሩፕ ኦፍ የሆነ ቡድን ነው ነፃነቱን ጠብቀን መሄድ አለብን፣ ሀብት እንድንፈጥር ያደረገንም እሱ ነው፣ በዛው መሰረት እንሄዳለን፣ ችግሩ በሂደት በራሱ እየተፈታ ይሄዳል የሚል አስተሳሰብ ማራመድ ቀጠሉ። ተፈጥሯዊ የሆኑ አስተሳሰብ እንዳለ ቀጠለ። በጎን ግን አዳዲስ አስተሳሰቦች መምጣት ጀመሩ። የአስተሳሰብ ምንድነው ነው የሆነ መፍትሄ ይፈልጋል፣ የሆነ ኢንተርቬንሽን ጣልቃ ገብነት፣ የስቴት ጣልቃ ገብነት ያስፈልጋል የሚል አዳዲስ አስተሳሰቦች መምጣት ጀመሩ። ያንን ይዞ ማርክስ አሳደገው። በሂደት ሲመጣ የነበረውን አስተሳሰብ ለዚህ ለማህበረሰቡ ኢኮኖሚ እድገት ወደ ጎን ያደረጋቸውን የህብረተሰብ ክፍሎች ብቻ ትኩረት ያደረገ አዲስ አስተሳሰብ ይዞ መጣ። የሱ ጫፍ የወጣ አስተሳሰብ ነው። በጊዜው ሁለተኛ አይዲዮሎጂ ተወለደ ማለት ነው። ኢኮኖሚክ እያደገ ሲመጣ ሁለተኛው አይዲዮሎጂ መጣ፣ ማርክሲዝም ተፈጠረ። የእሱ አስተሳሰብ ምንድነው? የግል ንብረት ባለቤትነት በሙሉ መኖር የለበትም፣ ሁሉም መወረስ አለበት፣ የሰራተኛው መደብ ሀብት መውሰድ አለበት እያለ ሄደ። ካፒታሊዝም በነፃ ገበያ አቀንቃኞች፣ በፍሪደም አቀንቃኞች እና ሀብት እንትን ማለት አለበት፣ ለህብረተሰብ መከፋፈል አለበት በሚል መካከል አዲስ አይዲዮሎጂ መጣ። ነገር ግን ይሄ አዲሱ አስተሳሰብ ወደ ስልጣን ሊመጣ አልቻለም። በ19ኛው ክፍለ ዘመን አውሮፓ ውስጥ ብዙ ተከታዮችን ግን አፈራ። አዳዲስ ህዝብ እንቅስቃሴዎች ያንን አስተሳሰብ የገዙ መፈጠር ጀመሩ።
በሂደት የአስተሳሰብ ሂዶ እንደውም ከዋናው አውሮፓ ይልቅ ወደ ራሽያ እና ወደ ምስራቁ ሄደና ካፒታሊዝም ያላደገባቸው ሀገራት ላይ ተቀባይነት እያገኘ ሄደ። ታሪኩን ብዙ እንትን እንበለው የማርክስ ይሄ የሶሻሊዝም ምኞት የመሳካት እድሉ በሂደት እየመነመነ መጣ። ኢቨን ቻይና በጣም ሰክሰስፉል ኮሚኒስት ካንትሪ ትባላለች። ግን ቻይና ራሱ ሰክሰስፉል የሆነችው አቀላቅላ በመተግበሯ ነው። እና ሁለተኛው ዓለም ጦርነት ሲያልቅ ወደ ቻይና መልሳለሁ። ዓለም ተከፈለች ለሁለት፣ ኮሚኒዝም ሶሻሊዝም የተገብሩና ሊበራል ካፒታሊስቶቹ ማለት ነው። ግን በሂደት ምዕራቡ ዓለም ላይ የነበሩ ሰዎች ምንም የካፒታሊስት ጎራ ቢሆኑም አሁንም ይሄ ታችኛው መደብ ኮንሰርን መመለስ አለበት። በኢኮኖሚ እያደጉ ነው። ኦፍ ኮርስ ማርክስ ፕሪዲክት ያደረገው ይሄ ትልቁ አብዮት መጥቶ እንዳለ ፍርስርሱን አውጥቶ የግል ንብረትን አውጥቶ ወደ ኮሚኒስት የሆነ ማህበረሰብ እንመጣለን የሚለው ምኞትም አልመጣም። ሀያኛው ክፍለ ዘመን መግቢያ ላይ እዚሁ ባደጉ ሀገራት ላይ አዳዲስ እይታ ነው። ካፒታሊዝምን ሳናጠፋ በፖሊሲ ልዩነቶች በማምጣት የፖሊሲ ለውጥ በማምጣት የታችኛው ማህበረሰብ እኮ ተጠቃሚነት ማረጋገጥ እንችላለን የሚል አዲስ እይታ ማምጣት ጀመረ። ሶስተኛው ማለት ነው በመካከል ብቅ ያለ በዚህ ፒውር ካፒታሊስት የሆነው ነፃ ገበያ ነው የሚከተለው። እዚህኛው ደግሞ ሶሻሊስት የሆነው አለ። መሀል ላይ ነው ካፒታሊዝም መስራት የሚፈልግ ሰው ይስራ አንገድበው፣ ሀብት መፍጠር የሚፈልግ ይፍጠር አንገድበው። ግን ደግሞ የታችኛው ማህበረሰብ ፍላጎት ለማርካት የሆነ ሜካኒዝም የሆነ ፖሊሲ ኢንተርቬንሽን ያስፈልጋል የሚል አዳዲስ እይታ ማምጣት ጀመረ። ያ ፖሊሲ ኢንተርቬንሽን ምንድነው? ለምሳሌ አሁን በሰሜን አውሮፓ ምናምን ሀገራት ላይ ስንሄድ የምናገኘው ከፍተኛ ታክስ መጠን፣ ከዛ ደግሞ ትምህርት፣ ጤና የመሳሰሉ ለየትኛውም ዜጋ አስፈላጊ የሆኑ ነገሮች በነፃ እንዲቀርቡ ማድረግ። ትምህርት ሲስፋፋ አንተ የድሃ ልጅ ብትሆንም ከተማርክ መካከለኛ ገቢ የመሆን እድል አለ። ነገ ጥሩ ስራ ትቀጠራለህ ወይ በራስህ ስራ ትፈጥራለህ የሚል አመለካከቶች መምጣት ጀመሩ። በዚህ አማካኝነት መሀል ላይ ይሄ ሶሻል ዲሞክራት የሚባለው ነገር ዲሞክራሲና ካፒታሊዝሙ እንዳለ ሆኖ ግን ካፒታሊዝሙ ማለዘብ በፖሊሲዎች በምን የሚል አስተሳሰብ መጣ። ወደ ምስራቅ የሄደው ኮሚኒዝም ግን ካፒታሊዝም በሌለበት ስለሆነ ወደዛ የሄደው የኢትኒክ ማንነትን ወደ መሰረት ወዳደረገ ፖለቲካ ከዛ ጋርም ተቀላቀለ። እኛ ሀገርም ሲመጣ ወደዛ ሆኖ መጣ። ቀጥታ ከፊውዳሊዝም ነው ወደ ሶሻሊዝም እንገባለን ያልነው። ከብሔርተኝነት ጋርም ሲቀላቀል ብዙ ምስቅልቅሎችን ይዞ መጣ። ዘግይታ ቻይና የተሻለ ማርክሲዝም ኢን ቻይኒዝ ካራክተሪስቲክስ ብለው ደግሞ እነሱ 1970ዎች ላይ 1970ዎች ላይ አዲስ ሀሳብ ይዘው መጡ። ያ ምንድን ነው? ፖለቲካው ምኑ ኮሚኒስት ነው፣ ግን ኢኮኖሚውን መከፋፈት፣ ለካፒታሊዝም መክፈት እና ትከፍተዋለህ፣ የውጭ ባለሀብት ይመጣል፣ ዜጎችም አቅም ካላቸው ኢንቨስት ያደርጋሉ፣ ስቴቷም ራሷ ኢንቨስት ታደርጋለች፣ መንግስት ራሱ እያየ ኢንቨስት ያደርጋል እና በራሳቸው ካራክተሪስቲክስ አዲስ አይዲዮሎጂ አመጡና ኢኮኖሚ የሚያሳድጉበት ሁኔታ መንገድ ጀመሩ። በመሀል ላይ ደግሞ ከቻይና ጋር የሚቀራረብ ዲቨሎፕመንታል ስቴት ምናምን የሚሉ አይዲዮሎጂዎችም አሉ እኛ ሀገርም የተተገበረ። አይዲዮሎጂ ስንል ምን ነገሮችን ነው በዋናነት የሚይዘው የሚል ነው ያው ጥያቄ እና መነሻ የሚያደርገው ከክላሲካሉ ጀምረን ስናየው መነሻ የሚያደርገው የዜጎችን የኑሮ ሁኔታ እንዴት እናሻሽል ነው። ፖለቲካ በባህሪው ሰው ፖለቲካ ውስጥ የሚገባው ፓርቲ የሚመሰርተው የሚንቀሳቀሰው ለእንትን ስለሆነ የህብረተሰብ ችግር እንዴት እንፍታ፣ የህብረተሰቡ ኑሮውን እንዲያቀል እንዴት አድርገን እኛ ፖለቲካውን እናስተካክል በሚል ኦሪንቴሽን ስለሆነ ፖለቲካ ላይ ሰው ይገባል ተብሎ የሚታሰበው አንዳንዱ ኢኮኖሚ ላይ ያተኩራል፣ አንዳንዱ ኢኮኖሚክ ፍሪደም ላይ ያተኩራል፣ አንዳንዱ ታክስ ጉዳይ ላይ ያተኩራል፣ አንዳንዱ ግሩፕ ራይት ላይ ያተኩራል ነው። አይዲዮሎጂ ስንል ይሄ ነው እንግዲህ አገር እንዴት ትመራ የሚለውን ይመልሳል።
ከመብቶች የትኛው መብት ቅድሚያ ይሰጠው፣ ሀገርህን ስታይ ማህበረሰቡን ስታይ በምን አይነት ሁኔታ ነው የምታየው? ቡድን ነው የሚታይህ? ግለሰብ ነው የሚታይህ? አሁን ለምሳሌ በምዕራቡ ዓለም ራይት ዊንግ እና ሌፍት ዊንግ የሚባል አለ። ራይት ዊንግ ስትል ቀኝ ዘመምና ግራ ዘመም የምንለው ማለት ነው። ራይት ይሄ ቀኙ ዘመን ፖለቲካ የሚገርምህ ከግለሰብ ለግለሰብ ካላቸው እይታ ጀምሮ ለሀገር ያላቸው ለማህበረሰብ ያላቸው በፎሪን ፖሊሲያቸው ራሱ የሚንጸባረቅ ኮንሲስተንት የሆነ እንትን አለ፣ የአይዲዮሎጂ እይታ አላቸው። ሌፍት ስትል ደግሞ ለግለሰብ፣ ለቡድን፣ ለሀገር ኢቨን ለፎሪን ፖሊሲ ያላቸው እይታ ከዛው ከአይዲዮሎጂያቸው የሚቀዳና አይዲዮሎጂ ስትል እነዚህን ሁሉ የያዘ ነው። የማንንም ሀገር አይዲዮሎጂ ካነሳህ እንዴት ነው ግለሰብን የሚያዩት? ቡድንን የሚያዩት እንዴት ነው? እንዴት ነው አገርን የሚያዩት? እንዴት ነው ፎሪን ፖሊሲያቸውን የሚቃኙት የሚለውን ነገር ይሰጥሃል ማለት ነው። ፎሪን ፖሊሲ የነዚህ ሁሉ ጥንክርን የያዘ ነው ማለት ነው። ሀሳብ ነው ግን እይታህን ሸፕ የሚያደርግ ሀሳብ፣ ወደ ፖሊሲ ሊቀየር የሚችል ሀሳብ፣ ኋላ ደግሞ ወደ ተለያዩ ህጎች፣ ፕሮግራሞች ሊቀየር የሚችል ሀሳብ ነው ብለን እንወስዳለን። እሳቤ አለ። ከዛ ደግሞ ምንድነው ርዕዮተ ዓለም አለ። አሁን እኛ መደመር እሳቤ ነው እንላለን። ከዛ ፕራግማቲዝም ወይም ደግሞ ገቢር ነበብነት ደግሞ ርዕዮተ ዓለም ነው እንላለን። በሁለቱ መካከል ምንድነው ያለው ብሪጅ ወይም ምንድነው ያለው ልዩነታቸውና የሚያገናኛቸው ነገርስ ምን ሊሆን ይችላል? እንግዲህ ያው ወደ መደመር ስንመጣ ያው መደመር እንደ ሀሳብ እንደ ትልቅ ሀሳብ አድርገን እንወሰደው። ያው በተለይ ደግሞ ሀገርን የሚመራ ፓርቲ ይዞት የመጣ አይዲዮሎጂ ሀሳብ ስለሆነ ማየት መተንተን ያስፈልጋል። በምን አይነት እሳቤ ነው ሀገር የምትመራው? በምን አይነት እሳቤ ነው ህጎች የሚወጡት? በምን አይነት እሳቤ ነው ፖሊሲዎች እየተረቀቁ ያሉት የሚለውን ለመረዳት ወደዛ መሄድ ይጠይቃል። ርዕዮተ ዓለምን ለመረዳት ደግሞ ያ ርዕዮተ ዓለም በይፋ በሚሆንበት ጊዜ ወይም እያደገ በመጣበት ጊዜ የነበረው ሂስቶሪካል ኮንቴክስት ምን ይመስላል? ቅድም እንዳልነው ላይክ ሶሻሊዝምን የፈጠረው የካፒታሊዝም የፈጠረው የነበረው አውድ እንደሆነ ሁሉ መደመርንም ማየት ያስፈልጋል ያስባለሁ። ወደ መነሻው ስንሄድ በኔ እይታ ነው እና በመጽሐፎቹ ላይ ከመጀመሪያው ጀምሮ ያሉትን ባለኝ ንባብ መሰረት መነሻ የሚያደርገው በፖለቲካ ለውጡ ከመምጣቱ በፊት በኢትዮጵያ ፖለቲካና በኢትዮጵያ ኢኮኖሚ ላይ የተፈጠሩ ምስቅልቅሎችን የማከም ወይንም የማረም እርምጃ ለመውሰድ የመጣ ሀሳብ ነው ብዬ ወስደዋል። ምንድናቸው እነዚህ ሁለት መሰረታዊ የፖለቲካና የኢኮኖሚ ኢትዮጵያ ውስጥ የነበሩ ችግሮች ለውጡ በሚመጣበት ሰዓት ስንል ከፖለቲካ አንጻር ነባሩ ኢትዮጵያ የምትቃኝበት የነበረው የአብዮታዊ ዲሞክራሲ አስተሳሰብ ትኩረት የሚሰጠው እንትን ላይ ነው። ብሔረሰባዊ ማንነትን መሰረት አድርጎ ሁሉም የራሱን ብሔረሰባዊ ማንነት ታሪኩን፣ ባህሉን እንዲያጎላ የጋራ የሆነው ነገር ብዙም ትኩረት አይሰጠውም። ከዛ የተነሳ በሀገሪቱ ውስጥ በእነዚህን የተለያዩ የብሔረሰብ ቡድኖች የሚወክሉ ወይም ወክላለን ብለው የሚያስቡ የፖለቲካ ፓርቲዎች ወይንም ታዋቂ ግለሰቦች በቡድኖች መካከል መራራቅን፣ መገፋፋትን ማምጣት ጀመሩ። ስለዚህ አንድነት የሚለው ነገር መጥፋት ጀመረ ማለት ነው። በጋራ ለሀገራዊ ጉዳዮች መነሳት የሚባለው ነገር እየጠፋ ከዛ ደግሞ ኢቭን በፓርቲ ውስጥ ራሱ ትልልቅ ሀገራዊ ጉዳዮችን አንስቶ መፍትሄ ለመስጠት የማይቻልበት ሁኔታ ያለበት ሁኔታ ነበረ። ይሄ ሁሉም ያስታውሳል። እና ሁሉም ነገር በብሔር መነጽር ነበር የሚታየው። ሂዶ የት ነው ያደረሰን? ያው ቀውስ ውስጥ ነው ያስገባል። ይሄ መታከም ነበረበት ብዬ አስባለሁ። ሁለተኛው በኢኮኖሚ ስንከተለው የነበረው የኢኮኖሚ አስተሳሰብ ምን አይነት ነበረ? ልማታዊ መንግስት የሚባል አስተሳሰብ ነው የነበረው። በአንድ በኩል ነፃ ገበያን አድቮኬት ያደርጋል፣ ይፈቅዳል። ከሽግግር መንግስቱ ጊዜ ጀምሮ አገሪቱ ውስጥ የኢኮኖሚ ሪፎርም ተደርጎ
ነፃ ገበያ እንትን ብሏል። ግን አገሪቱ ውስጥ በሶሻሊዝም ውስጥ የነበርን በድህነት የነበርን ሀገር ስለሆንን የግሉ ሴክተር በጣም ደካማ ነበር እዚህ ሀገር ላይ በጣም። ስለዚህ ዋና የኢኮኖሚ ሞተር ሆኖ የመውጣት እድሉ በአጭር ጊዜ ደካማ ነበር። ከዚህ በመነሳት ይመስለኛል መንግስት በኢኮኖሚ ውስጥ ብዙ ኢንተርቬንሽን ያደርግ ነበር። ግን ወደ ሌፍት ወደ ያጋደለ ስለነበረ ብዙ ኢንቨስትመንት ትምህርት ላይ ጤና ላይ ተደርጓል። ብዙዎቻችን የተማርነው በመንግስት ትምህርት ቤት ነው፣ በመንግስት ጤና ተቋማት ነው ተምረን ያደግነው። ያ ለምንድነው? መንግስት እዛ ጋር ኢንቨስት ከማድረጉ የተነሳ ወደ ግራ ያጋደለ አይዲዮሎጂ ስለነበረው ለዛ ብዙ ኢንቨስት ይደረግ ነበረ። ግን ሂዶ ሞር ወደ ዲቨሎፕመንታል ስቴት የሚባለው ርዕዮተ ዓለም ከመተግበር የተነሳ ልማታዊ መንግስት የምንለው ሲመጣ ስቴቷ ንቁ ተሳታፊ በኢኮኖሚ መሆን አለባት የሚል እሳቤ ነው ያለው። ስቴቷ በኢኮኖሚ ንቁ ተሳታፊ ትሁን የሚለው በመርህ ደረጃ ጥሩ መጥፎ የምትለው አይደለም። የሰራበት ሀገር አለ፣ ያልሰራበት ሀገር አለ። ምንድን ነበር እኛ ሀገር ችግሩ ካልክ የሀገሪቱ የገንዘብ አቅም ደካማ ነበር። ያው ከዜጋ ተሰብስቦ ነው ገንዘብ ኢንቨስት የሚደረገው፣ የላትም ነበረ። ስለዚህ ገንዘብ ከየት ነበር የሚመጣው? ከተገኘው አበዳሪ ይመጣል። በኮመርሻልም በኮንሴሽናል የምንለው አይነት የብድር አይነት ይመጣል። ኮመርሻል ማለት በንግድ የብድር ወለዱ ከየትኛውም የንግድ ባንክ እንደሚያበድርህ ብዙ ወለድ ያለበት ነው። ኮንሴሽናል ደግሞ የምንለው ተነጋግረን በረዥም ጊዜ የሚመለስ ግን ደግሞ ዝቅተኛ ወለድ ያለው ማለት ነው። በየትኛውም ምንጭ ይመጣል ብሩን ኢኮኖሚውን እዚህ ለማገዝ። ግን ብሩ መጥቶ ሰክሰስፉሊ በተግባር በትክክል ኢንቨስት ቢደረግና እነዛ ኢንቨስት የተደረገባቸው ድርጅቶች ደግሞ ውጤታማ ቢሆኑ ጥሩ ነበር። ሉክ አንደኛ ገንዘቡ የሚመጣው አብዛኛው የወለድ መጠኑ ከፍተኛ ነበር። ሁለተኛ ከመጣ በኋላ ልማታዊ መንግስት በባህሪው ከሙስና ነፃ የሆነ ስቴት ይፈልጋል። ምክንያቱም ስቴቷ ኢንቨስተር ከሆነች ብዙ ገንዘብ እጇ ላይ ያለ ማለት ነው። ወይም መንግስት ኢንቨስተር ከሆነ ብዙ ገንዘብ እጁ ላይ ይኖራል። ሙሰኛ ቢሮክራት እና ሙሰኛ ፖለቲከኛ ካለ በቀላሉ ያን ገንዘብ ይሰርፈዋል። በዛ በልማታዊ መንግስት አስተሳሰብ ብዙ ፕሮጀክቶች ተጀምረው ነበር እዚህ ሀገር ላይ አልቀው። ለምሳሌ ስኳር ፋብሪካ 5-6 ስኳር ፋብሪካዎች ነበሩ እስካሁን ድረስ ኦፕሬሽናል ያልሆኑ ማለት ነው። ብድራቸው አለ እስካሁን ድረስ እዳቸው ማለት ነው። ምን አይነት ሁኔታ ተፈጠረ? ብር መጣ ብሩ ኢፌክቲቭ አልሆነም። ዶላር ከተለያየ ሀገር ታመጣለህ። ኢኮኖሚው መጨረሻ ላይ ምን ተፈጠረ? መንግስት ምንም አይነት ገንዘብ የሌለበት ሁኔታ ተፈጠረ ማለት ነው። በፖለቲካው የነበረው ፖላራይዝድ ወይም ይሄ ሁሉም ጫፍና ጫፍ የቆመበት ሁኔታ ነበረ። በኢኮኖሚ ደግሞ የሀገሪቱ ዕዳ የመክፈል አቅም ደካማ ነበር። ፕሮጀክቶች ውጤታማ እየሆኑ አልነበረም። የመንግስት የገንዘብ አቅም ተዳክሞ ነበረ። ተጨማሪ ብድር የሚገኝበት እድልም ዜሮ ነበረ። ከዚህ የተነሳ ኢኮኖሚው ራሱ ቶታሊ ሊወድቅ ሊከስም ጫፍ ላይ የነበረበት ወቅት ነበር። ምንድነው መፍትሄው ነው አሁን? አይ ቲንክ መደመር ሲመጣ ይሄንን ሊፈታው የሚችለው አስተሳሰብ ከፖለቲካ አንጻር ወደ መሀል ሊሰበስበን የሚችል አስተሳሰብ፣ ከኢኮኖሚ አንጻር ደግሞ ያሉብን ችግሮች ከዚህ አንልም፣ ሌፍቲስትም የግራ ዘመም የቀኝ ዘመም አንልም፣ ሊሰራ የሚችል እዛ ጋር ነው አይ ቲንክ ፕራግማቲዝም የሚመጣው። መደመርን ልትተገብረው ስታስብ ሊሰራ የሚችል ነገር ነው ማምጣት ያለብን። የግድ ራይት ወይንም ይሄ ወደ ቀኝ ያዘነበለ ሙሉ በሙሉ የግለሰብ ነፃነት ብቻ ካፒታሊስት ብቻ ሶሳይቲ አይነኬ ነው ምናምን ነው የሚሉት እነሱ። እንደዚህ አይነት የአይዲዮሎጂ ጥገኛ ሳትሆን ሊሰራ የሚችል ካለንበት ችግር ሊያወጣ የሚችል አይነት ያስፈልጋል ከሚል የመጣ ይመስለኛል። መደመር እንደ ሀሳብ ሲመጣ የመሰብሰብ ወደ አንድ መሆን በአንድ ዓላማ በአንድ አጀንዳ ህብረተሰቡ ቢሳተፍ ወደ አንድ ቢሰበሰብ የሚል እይታ ይዞ ነው የመጣው። በግለሰብ ደረጃም በሀገር ደረጃ ወደ ፎሪን ፖሊሲ ይመነዘራል። ይሄ ራሱ ምናልባት አይተው ከሆነ የመጀመሪያው መጽሐፍ
ኢቨን ሆርን ኦፍ አፍሪካ ወደ አንድ ሰብሰብ ብንል ትልቅ ሁነን የመከሰት የመውጣት አቅም እናገኛለን የሚል እንትናል። ይሄን በማለቱ አይ ቲንክ በመከፋፈል የተፈጠረውን ደካማነት በመከፋፈል የተፈጠረውን ችግር በአንድ በመቆም ወደፊት ማምጣት ይቻላል፣ የተሻለ ሁኔታ ማምጣት ይቻላል የሚል ነውና ይሰራሉ በሚለው መሰረት ተፈትሸዋል። በዛ ነው እንግዲህ ፕራግማቲዝም የሚለው ነገርም የመጣው። ይሄን ይመስላል። የእርሶ የመጀመሪያውን መጽሐፍ እርሶ ሪቪው አድርገውት ወይም ደግሞ ሀሳብ ሰጥተውበት አይቻል ወደ 8 ገጽ የሚሆን ሀሳብ ሰጥተውበታል እና እዛ ውስጥ በተለይ መደመር ከመምጣቱ በፊት የነበረውን የፖለቲካ እሳቤ መደመር ያነሳበትን መንገድ አንስተው ሲተነትኑ ነበርና እዚህ ላይ አንድ ጥያቄ ማንሳት ፈልጋለሁ። ከመደመር በፊት የነበረው ጊዜ የነበረው የፖለቲካ ስርዓት የፖለቲከኞች በሙሉ በመጡ ቁጥር በማህበረሰቡ ዘንድ ቅቡልነት ለማግኘት ነው ትልቁ ሲንደፋደፉ የነበሩት ሚል ነው መሰረታዊ ነጥቡ። ስለዚህ ቅቡልነት ለማግኘት በሚሄዱበት ርቀት ቅቡልነቱን ለጊዜው ሊያገኙ ይችላሉ፣ ግን ዘላቂ ስራን መስራት ሳይችሉ ይቀሩና ተመልሶ ደግሞ ክራይሲስ ይመጣል ወይም ደግሞ ችግር ይፈጠራል፣ እዛች ሀገር ውስጥ ቀውስ ይፈጠራል ሚል አይነት ትንታኔ ያለው። እዚህ ላይ ማንሳት የፈለኩት ጥያቄ የማህበረሰብን ፍላጎት የማህበረሰብን ቅቡልነት ማግኘት እንደ ፖለቲካ አቅጣጫ ስህተት ነው ብሎ ማንሳት እንችላለን? ኖ ስህተት አይደለም። እንደውም የትኛውም የፖለቲካ መሪ ወይንም የፖለቲካ ድርጅት በህዝቡ ዘንድ ተቀባይነት ማግኘት መቻል አለበት። ግን ምንድነው የኛ ሀገር ችግር ስትል ቅቡልነት በስርዓት ነው መመለስ ያለበት ብዬ ነው የማስበው። እኛ ሀገር ግን ስርዓቱ ራሱ ተጠየቅ አለበት። እነዚህ አሁን ለምሳሌ ኢትዮጵያ ውስጥ በምርጫ ነው ስልጣን የሚያዘው እና የኢትዮጵያ የፖለቲካ ስርዓት ፓርላሜንታዊ ነው። ነገር ግን ለምን ፓርላሜንታዊ ስርዓት ሆነ ብለው ደግሞ የሚሞግቱ በዛው ከመንግስት መሰረት ስልጣን ለመያዝ የሚፈልጉ ቡድኖች አሉ። ለምን እንትን አይሆንም ንጉሳዊ ወይ ፕሬዚዳንታዊ አይሆንም ሊልህም ይችላል። ቅቡልነት የሚመጣው ከሂደት ነው። እኛ ሀገር ያለው ችግር እንደው ታውቃለህ፣ ወደ ስልጣን የሆኑ አካላት ይወጣሉ። ወደኋላ 50 ዓመት 100 ዓመት ተመልሰህ ብታይ በጠበንጃ ነው ወደ ስልጣን ሲወጣ የነበረው ወይ በአብዮት ወይ ይወጣና በህብረተሰቡ ዘንድ ተቀባይነት ለማግኘት መጽሐፉ ራሱ ይሄንን አድቮኬት ያደርጋል። ብዙ ጊዜ ወደ ስልጣን ከተወጣ በኋላ ተቀባይነት ለማግኘት ጭንቀት ይሆናል ለመሪዎች ይላል የመጀመሪያው መደመር መጽሐፍ። ለምንድነው? ሲስተም አይደለም እነዚህን ሰዎች ተቀባይነት። አሁን ለምሳሌ ባደገ በለማ ዲሞክራሲ ባለባቸው ሀገራት የሆነ አካል ይመረጣል አይደል? 50% በላይ ምናምን የሆነ ከዛ በኋላ አሁን ተቀባይነት አለኝ የለኝም ብሎ አይጨነቅም። ተቀበሉኝ ብሎ ሲጋጋጥ አታገኘውም። በቃ የተወዳደረበትን ፖሊሲ እንትን ይላል። ጊዜው ሲያልቅ ሌላ ውድድር ይመጣል። እኛ ሀገር እንደዚህ አይነት በስርዓት የተመለሰ ነገር ስለሌለ ወይንም ስላልነበረ ላለፉት ዘመናት የሌጂትሜሲ ጥያቄ ትልቅ እንዴት አድርጌ ነው ሌጂትሜት መሆኑ በህብረተሰቡ ተቀባይነት የማገኘው የሚለው የመሪው ትልቁ ጭንቀት ይሆናል። መሆን አልነበረበትም። ይሄ የሆነ ጊዜ በስርዓት መፈታት ህገ መንግስት ይፈታዋል፣ የምርጫ ስርዓቱ ይፈታዋል። ከዛ ደግሞ መብትህን ኤክሰርሳይዝ የምታደርግበት መንገድ ይፈታዋል። ቅሬታም ካለ በሚዲያ በምን ወጣ ወይንም በሆነ ተቋም ትፈታለህ እንጂ ሌላ የሌጂቲመሲ ክራይሲስ የሚፈጠርበት ሁኔታ የለም። እና የመደመር መጽሐፍ ላይ ይህንን ችግር አንደርስታንድ አድርጎ ለመፍታት የሆነ የሚያመላክተው ነገር አለ። which is good I think further እንትን ይፈልጋል further discussion further ተጨማሪ ውይይት ምናምን ይፈልጋል። ግን ይሄ ችግር ያው በኢትዮጵያ ፖለቲካ ላይ የነበረ ነው። ምናልባት በኢትዮጵያ ፖለቲካ ላይ የሚሳተፉ የተለያዩ አክተሮች ስርዓቱን መሪውን ሳይሆን ስርዓቱን ከተቀበሉ ከዚህ በኋላ የሌጂስሌቲቭ ችግር ይኖራል ብዬ እኔ አላስብም። ወደ ርዕዮተ ዓለሙ ትንሽ መለስ እንበልና አሁን ባለው ሁኔታ ዓለም በተለይ
በጣም ጎልቶ የሚታይ የሪዮት ዓለም ፖላራይዜሽን ባለባቸው አካባቢዎች ገነው የወጡ የሪዮት ዓለም እሳቤዎች አሉ። ምናልባት አሁን ሁለቱን ቅድም እንዳልነው ለማቀራረብ እየተሞከረ ያለው በኒዮሊበራሊዝም እና በሶሻል ዲሞክራሲ ሊሆን ይችላል። እነዚህ ሁለቱ ምናልባት ትንሽ ቀድሞ የነበሩትን ፖላር ወይም ጽንፍ የረገጡ ሁለት ነገሮች ለማቀራረብ በተለያዩ የፖለቲካ አማራጮች እየለዘቡ ሊሆን ይችላል። አሁን ግን አንዳንድ ሀገራትን ስናይ ኢትዮጵያን ጨምሮ መደመርን ጨምሮ የየራሳቸውን አይነት ቀለም ያለው አይዲዮሎጂ ለነገሩ ከዚህኛው በፊትም የነበረው የአብዮታዊ ዲሞክራሲ ራሱን የቻለ ከዓለም የተገለለ የተገነጠለ የራሴ መልክ ይዛሉ የሚል እሳቤ ነበረ ነው። እንደዚህ አይነት በዓለም ላይ ያሉ ሀገራት የየራሳቸውን በቤታቸው ያለ ምናልባት ሀገር በቀል ልንለው የምንችለው በአንድ በኩል የየራሳቸውን አይዲዮሎጂ ወይም ሪዮት ዓለም ይዘው እየመጡ ነው እና እንደሱ ማድረግ ይቻላል። ያ ባይ ዘ ዌይ አይዲዮሎጂ ምናልባት ክላሲካል ወደኋላ መለስ ብለን ስናይ መነሻው አውሮፓ ምናምን ቢሆንም ኢቭን የአሜሪካ እንግሊዝ ሀገር የምታገኘው ኮንሰርቫቲቭ አይዲዮሎጂ እና አሜሪካ ያለው ኮንሰርቫቲቭ ይለያያል። ጀርመን የምታገኘው ሶሻል ዲሞክራሲ እና ኖርዌይ የምታገኘው ይለያያል። ለምንድን ነው የሚለያየው? ሩቱ አንድ ነው መነሻው ማለት ነው። ግን ያንን አይዲዮሎጂ የምትተገብረው በራስ ማህበረሰብ ነው ስለሆነ የሆነ ከራስ አውድ አንፃር ከራስ ኮንቴክስት አንፃር ትቃኘዋለህ። አሁን መደመርም የኢትዮጵያ ውስጥ ብቅ ያለ እይታ ነው ብንልም የሆነ አስፔክቱ እኮ ከሊበራል የሆነ አስፔክቱ ከሶሻል ስለ ጀስቲስ ምናምን ሲያወራ ከሶሻል እንትን የወሰዳቸዋል። ግን የምትተገብረው ኢትዮጵያ ውስጥ ነው የኢትዮጵያ ማህበረሰብ ውስጥ ስለሆነ የኢትዮጵያ ሶሳይቲ ደግሞ ከሌላው ማህበረሰብ ይለያል የራሱ እና አይዲዮሎጂ ሩቱ ተመሳሳይ ቢሆንም ወደ ሀገራት ሲሄድ ግን እንትን ይኖረዋል የራሱ የሆነ ልዩ ባህሪ ይዞ ይመጣል። መደመርም ያ ይመስለኛል እዚህ ውስጥ ብቅ አለ። በወቅቱ ከነበረብን ችግር መውጫ መንገዱ ነው መጣ። ከዛ ደግሞ የኢትዮጵያን እውነታ መሰረት ባደረገ መልኩ ሪፋይንድ እየሆነ እየተሻሻለ እያደገ የመጣ ኢቭን አሁን 3 መጽሐፍት የመደመር ከአራቱ 3ቱን ሞር አይዲዮሎጂ ላይ የሚያተኩሩትን ብታይ የሆነ እያደገ የሆነ እየተሻሻለ እየመጣ እንደሆነ የምታይበት ሁኔታ አለና ይሄ እይታ እንደየማህበረሰቡ ወደ ራስ አውድ መሳብ ያለ ነው ልል ነው። ሀገራት አሁን ሊበራል ብለው እንኳን ከሀገር ሀገር የሚለያዩበት ሁኔታ አለ። ምንም እንትን አይልም ወደ ራስ የመሳብ የራስ ኮንቴክስት አንፃር እንትን ማለት ምንድነው መደመር ላይ የሚነሳው ነገር የሚመስለኝ መደመር ሙሉ በሙሉ በዓለም ላይ ካሉት ቲዮሪ እንትን አይዲዮሎጂዎች ቶታሊ የተለየ አድርጎ በመውሰድ በቃ የሆነ አዲስ ለየት ያለ ምናምን ተደርጎ ይወሰዳል። እንደዛ አይደለም። ስታነበው ራሱ ሊበራሊዝምን ይጠቅሳል። የመጀመሪያውን ሊበራሊዝም አለ፣ ሶሻሊዝም አለ። ለእኛ ግን ከዚህ የሚጠቅመንን እንወስዳለን ይልሃል። ሲነርጃይዝ ማድረግ ነው፣ መደመር ነው። ባክግራውንድ መነሻ ይወስዳል ከተለያዩ ዓለም ከተገበራቸው ቲዮሪዎች የሚወስደው ይታለ መደመር በዛ ማየት ይቻላል ብዬ አስባለሁ። አንደኛው ያው መደመርን ፕራክቲስ ለማድረግ ወይም ደግሞ ለመተግበር በአካል ለማውረድ አንዱ የሚጠይቀው ነገር ፕራግማቲክ መሆን ነው፣ ወይም ደግሞ ገቢብ ነበብ መሆን ነው። ያኛውም ሲመጣ የሚጠቅመኝ ከሆነ መውሰድ፣ የኛውም ሲመጣ የሚጠቅመኝ ከሆነ መውሰድ የሚሉ እሳቤዎች አሉ። እዚህ ላይ አንድ ማንሳት የምፈልገው ጥያቄ ገቢር ነበብነት ቋሚ ወዳጅ እንዳይኖረን ሊያደርግ አይችልም ወይ? ምናልባት እንደየፖለቲካ ርዕዮተ ዓለሙ አንዱ ላይ መለጠፍ ላይኖርብን ይችላል። ግን ደግሞ በወዳጅነት ደረጃ ግን አትሊስት ተገማች መሆን በቃ ኢትዮጵያ ይሄን ነው የምታስበው የሚለውን ተገማችነት አያሳጣም ወይ? ከዛ ደግሞ እሱ
ቅቡልነት ላይ ጥያቄ አያመጣም? በዲፕሎማሲ መድረክ ፕራግማቲዝም እኮ በተለያዩ ባደጉ ሀገሮች ተፈተነና አዋጭ የሆነ አካሄድ ነው። እኛ ሀገር ላይ በይፋ መደመር ውስጥ ተካተተ እንጂ አሁን አሜሪካን ብትሄድ የአሜሪካን ፖለቲክስ ፕራግማቲስቶች ናቸው በብዙ መልኩ። የትኛውን ፖሊሲ መፈተሽ ያለበት ሊያመጣ ከሚችለው ውጤት አንጻር ነው እንጂ በጥሩ ቋንቋ ስለተጻፈ የሆነ አይዲዮሎጂ ነጸብራቅ ስለሆነ የሆነ ግሩፕ ስለሚያጎላ ምናምን እንደዛ መሆን የለበትም። ፕራግማቲዝም ኢኮኖሚ ለምሳሌ ይሄ መደመር ከመጣ ወዲህ አይዲዮሎጂ ስለሆነ የምናወራው የክላስሩም የቲዮሪ ምናምን ዲስከሽን አለ። ምን አይነት ፖሊሲዎች ወጡ? መደመር ለምሳሌ ኢኮኖሚ ችግራችንን ለመቅረፍ ምን አይነት ፖሊሲዎች ወጡ? አፍተር መደመር ካልክ የአገር በቀል ኢኮኖሚ ሪፎርም 1-2 ምናምን ተብሎ መጣ። ኦገስት 2024 ወይም በእኛ ነሐሴ 2 ዓመት በፊት ደግሞ የማክሮ ኢኮኖሚ ሪፎርሙ መጣ። ምን ለማለት ነው? ከነበረብን ስር የሰደደ የማክሮ ኢኮኖሚ አለመረጋጋትና ችግር ለመውጣት ምን አይነት የሚሰራ መፍትሄ እንፈልግ። እንደ ድሮ በአይዲዮሎጂ ጥገኛ ሆነን ስቴቱ አሁንም አክቲቭ ሆና ትቀጥል ነው ማለት ያለብን? ችግሩ እንዳለው ነው ማለት ነው ወይንስ ከዚህም የተወሰነ ወስደን ነው መፍትሄ መስጠት ያለብን የሚል ጥያቄ አይ ቲንክ ነበር በፖሊሲ ሜከሮች ብዬ አስባለሁ። እነዚህ የፖሊሲ እይታዎች ሲወጡ ኮንሲደር ያደረጉት ኢትዮጵያ ውስጥ የሆነ ችግር አለ፣ ችግሩ ሊፈታ የሚችልባቸው የተለያዩ አማራጮች አሉ። ከነዛ አማራጮች የትኛው በተሻለ ፍጥነት በዝቅተኛ ወጪ የኢትዮጵያን ችግር ሊፈታ ይችላል የሚለው ተሰልቶ የተወሰዱ ውሳኔዎች ናቸው ብዬ አስባለሁ። በዛ ስሌት መሰረት ውጤት መጥቷል አልመጣም ሌላ ካልኩሌሽን ነው። እሱ ግን ፕራግማቲዝም ኤክስፔክት የሚያደርገው ማለት ፕራግማቲስት ሁኜ ፖሊሲ ያወጣለሁ ካልክ የምትከተለው መንገድ ምንድን ነው? አንድ ነገር ስትፈልግ ያን ነገር የምትመዝነው ከዚህ ከአይዲዮሎጂካል ዶግማቲዝም ነፃ ሆነ ወይም ቀኖናዊነት ነፃ ሆነ። በቃ እንደዚህ ካልሆነ አልሆነም፣ አብዮታዊነት ወይም ሞት የተባለበት ሀገር አለ። እንደዚህ አይነት አስተሳሰብ ወጥተህ ነው እንደዚህ ባደርግ ምን ጥቅም አገኛለሁ፣ እንደዚህ ባደርግ ምን ጉዳት አገኛለሁ በሚለው ሚዛን መዝነህ መተግበር ማለት ነው። ይሄ ምንም ጉዳት የለውም። ምናልባት ያነሳው ይሄ ከፎሬን ፖሊሲ አንጻር የተገማች መሆን፣ ወዳጅነት፣ በወዳጆች ዘላቂ ወዳጅ አይኖርህም የሚል ጥያቄ ይነሳል። በተቃራኒው ግን ደግሞ ለተገማችነት ስትል አንተ ሁሌ ኢንተረስትን ሳክሪፋይ እያደረግ ትቀጥላለህ ወይ እየሰዋ ትኖራለህ ወይ የሚልም ይነሳል። ግን ደግሞ ትምህርት ቤቱን ገና ጁኒየር ልጆች እያለን ትምህርት ቤት ስንማር ጀምሮ ፖለቲካል ሳይንስ ስንማር ፎሬን ፖሊሲ ስንማር የትኛውም ሀገር ወዳጅነትን ለማስቀጠል በሚል ኢንተረስቱን የሚሰዋ የለም። ዘላቂ ጥቅም እንጂ ለዛ እኮ ነው ባይዘይ በዓለም ላይ ትላንት ጦርነት ሲያደርጉ የነበሩ ከሆነ ጊዜ በኋላ ደግሞ ወዳጅ ይሆናሉ። አሊያንስ ይኖራል፣ ሪአሊያንስ ይኖራል። የሆነ ቡድን ይፈጠርና እንደገና ይፈርስና እንትን ይላል። አሁን ምናልባት ከ2 ዓመት በፊት በጣም ወዳጅ የነበሩ የምዕራብ ሀገራት አሁን በመሃላቸው የተፈጠሩ ከሆነ ጊዜ በኋላ ደግሞ አንድ የሚያደርጋቸው የሆነ አጀንዳ ይመጣልና ኢትስ ኢንተረስት። ይሄ ተገማች መሆን ወይንም ያው ቃሉ በተለያየ መንገድ ኢንተርፕሬት ይደረጋል። ግን ምንድነው ዋናው ነገር ኢንተረስትህን ማዕከል አድርገህ ትሰራለህ። ኢንተረስት በየጊዜው ሊለዋወጥ ይችላል ከተለዋዋጭ ሁኔታዎች ጋር የተነሳ። ያንን ለማሳካት ደግሞ አንተ ስትራቴጂዎችን በየጊዜው ትቀይራለህ። ይሄ ጤናማ አካሄድ ነው ብዬ አስባለሁ። ውጤታማ የምትሆነው እንደዚህ ስትሆን ነው እንጂ ከከሌ ጋር ካልኖርኩ በቃ ሙቼ ይገኛለሁ ብለህ እንትን የምትል ከሆነ ምናልባት አንድ ሀገር 2 ሀገር ዩ አር ጉድ አንተ በጣም ሎያል ነህ ታማኝ ነህ ሊልህ ይችላል። ኢንተረስት ግን አደጋ ውስጥ ሊገባ ይችላል ብዬ አስባለሁ። አንድ መደመር ላይ የተሰራ ሌላ ሪቪው በእርሶ ባልደረባ በዶክተር ምህረት የተሰራ አንድ ሪቪው እያየው ነበር እና ስፔሲፊክሊ የውጭ ጉዳይን በተመለከተ ነው። ከዚህ በፊት የነበረው የውጭ ጉዳይ ፖሊሲ ፕሮቶኮልን መሰረት ያደረገ
ሩቲን ወይም የየዕለት ተግባር ላይ ብቻ ትኩረቱን ያደረገ ከዛ ደግሞ ፎርማል የሆነ በቃ መደበኛ የሆነ ነበረ። ከዛ በኋላ ግን አዲስ እንዲመጣ የሚፈለግ ነገር አለ። ምንድነው እሱ? ክሬቲቪቲ ወይም ደግሞ ፈጠራ የታከለበት ብሔራዊ ጥቅም ላይ ትኩረቱን ያደረገ የውጭ ጉዳይ ያስፈልጋል። የውጭ ጉዳይ ፖሊሲ ያስፈልጋል። ይሄ የውጭ ጉዳይ ፖሊሲ እንዲመጣ አንድ ሳቤ ይሄን ወደ ተግባር የሚያመጣ አንድ ሳቤ ያስፈልጋል። አማራጭ መንገድ ሆኖ የመጣው መደመር ነው ይላሉና እዚህ ላይ አንድ ማንሳት የምፈልገው ጥያቄ ኢንስቲትዩሽን እየገነባን ነው። አሁን በጣም ተቋማት ቅድም እንዳሉት ወደ ስርዓት ወደ ሲስተም እንዲመጡ እየተሞከረ ነው ያለው። አንዱም የሰሞኑ ስልጠና የነበረው የመደመር ጽንሰ ሀሳብ ለተቋማት ግንባታ ያለውን አስተዋጽኦ ማንሳት ነው። ምናልባት ለእርሶ ከቀረበው ከውጭ ጉዳይ ተቋም ከሱ ለመነሳት ፈልጌ ነው እና ተቋማት ግንባታ ላይ የመደመር እሳቤ ምን ለውጥ ሊያመጣ ይችላል ወይም ምን ተስፋ ሊሰጥ ይችላል? እኔ እንደው መደመር ላይ የሚነሱ ጥሩ ነገሮች ከምላቸው አንደኛው ለተቋማት ያለው እይታ በደንብ ከመጀመሪያው ጀምሮ መጽሐፍ ጀምሮ እስከ መጨረሻው ባሉት ውስጥ በፖለቲካ ለውጥ ውስጥ የማይናጡ የፖለቲካ ተቋማት፣ የኢኮኖሚ፣ የመንግስት ተቋማት እንዲኖሩ ይመኛል፣ ይፈልጋል። እና ለምሳሌ አሁን በብዙ ሀገር ቻሌንጅ የሚሆኑ የጸጥታና የደህንነት ተቋማት የመንግስት ለውጥ ሲመጣ ብዙ ጊዜ ሼክ ያደርጋሉ ወይንም እንትናቸው አደጋ ውስጥ ይገባል፣ ህልውናቸው። ለምንድነው እነዚህ አይነት ተቋማት የሚመሰረቱበት ስርዓት አለ። ከዛ በኋላ ፕሮፌሽናል ሆኖ ያለ መስራት፣ በህግ የተወሰነ ስልጣናቸውን ያለ መጠቀም ነገር ይኖርና መንግስት ሲቀየር እነሱም አብረው የሚወድቁበት ሁኔታ ይኖራል። ሌሎች አገልግሎት ሰጪ ተቋማት ደግሞ ወይ ከትኩረት ማጣት ወይ ከሪሶርስ ማጣት የተነሳ አገልግሎት ከመስጠት ይልቅ በሙስና ላይ ተዘፍቀው ልታገኛቸው ትችላለህ። የዚህ የመደመር ገና ከመነሻው ጀምሮ ግን ትኩረት የሰጠው የኢትዮጵያ ተቋማት መንግስት በተለወጠ ቁጥር የማይለወጡ የጸኑ እንዲሆኑ የማድረግ ፍላጎት አለ። ይሄ ማለት የትኛውም ዲሞክራሲ ለመገንባት የሚፈልግ መንግስት የሚሰራው ስራ ይሄ ነው ብዬ አስባለሁ። ሀ ብሎ ሪፎርም ሲጀምር ያው እኔም ቅርብ ስለሆነ ለምን እየተደረገ እንደሆነ ለማየት ለመስማት፣ ለምሳሌ ሀ ብሎ የጸጥታና የደህንነት ተቋማት ላይ ነው ሪፎርም የጀመረው። ምንድነው ፕሮፌሽናል ይሁኑ የሚል እንትን ነበር። የተለያዩ ሴሚናሮች ምናምን ተካፍያለሁ እና ዳቶዝ እንትን ለኢትዮጵያ አዲስ ነው። ምክንያቱም አሁን የኢትዮጵያ መከላከያ ረጅም ዓመት የኖረ ቢኖርም ለምሳሌ ላንሳለ ረጅም ዓመት የሆነው ቢሆንም ግን በደርግ መውደቅና በኢህአዴግ መምጣት መካከል ከባድ የሆነ እንትን ገጥሞታል። ነባሩ ሰራዊት በሙሉ ፈርሶ ትግል ላይ የነበረው ጫካ ላይ የነበረው ነው መከላከያ የሆነው በነጋታው ዩኒፎርም ቀይሮ። ይሄን ስታይ ነባሩ ዊዝደም፣ ነባሩ አሰራር፣ ነባሩ የሰው ኃይል ምናምን በሙሉ ፌል አደረገ ማለት። ከዛ ደግሞ ጫካ የነበረው ኃይል ወደ ስልጣን ወደ መከላከያነት መጣ ማለት በአንድም በሌላም መልኩ ስልጣን ላይ ፖለቲካ ላይ ያለውን አካል ከመጠበቅ ወደ ኋላ አይል። በጎን ዲሞክራሲ ስትገነባ ቻሌንጅ ይሆንብሃል ማለት ነው። እንደዚህ ያለ እንትኑ ለውጡ መከላከያ የደህንነት ተቋማት እያለ መጣ። ከዛ ደግሞ አዳዲስ ተቋማትን መፈጠር የጀመሩበት ሁኔታ ማለት ከጊዜው ጋር የሚሄዱ ላይክ አርቲፊሻል ኢንተለጀንስ ብትል ወይንም እንደዚህ የቴክኖሎጂ ነክ አዳዲስ ተቋማት ብቅ ማለት ጀመሩ። ያለ እነሱ ነገን ማሰብ ስለማንችል ማለት ነው። የውጭ ጉዳይም እንደዛ ነው። ነባሩ ዊዝደም አለው፣ ነባር ሰራተኞች አሉት ምናምን፣ ግን ደግሞ ከለውጥ ጋር የማይናጥ የሆነ አይነት ተቋም መሆን መቻል አለበት። እና አይ ቲንክ ያንን ለማሳካት ለውጥ ሪፎርም አሁንም እየተደረገ ይመስለኛል። መደመር ለውጥ ያስፈልጋል፣ ተቋማት ሪፎርም ያስፈልጋቸዋል ሲል ኢንቴንሽኑ በጣም ጥሩ ነው። ኢንቴንሽኑ የትኛውም አሁን ዲሞክራሲ ሀገር ስትሄድ
የሆነ ፕሬዚዳንት ከስልጣን ሲወርድ ካቢኔውና የፖለቲካ ሹመኛ ብቻ ነው የሚወርደው፣ ሌላው እንዳለ ነው የሚቀጥለው። ፖለቲከኛ ባለስልጣን ሳይኖር ፖሊስ ከተማ ሲያረጋጋ እንዳለ ይቀጥላል። ምንም የሚቀየር ነገር የለም። የደህንነት ተቋማት ስራቸውን ይሰራሉ። እንደዚህ አይነት ተቋማት ሊፈጠሩ የሚችሉት በፖሊሲ ደረጃ ወስነህበት አስበህበት ነው። የፖለቲካ አገልጋይ መሆን ሳይሆን ያለባቸው የትኛውም በስልጣን የሚመጣን መሪ የሚሰጠውን የፖሊሲ አቅጣጫ ተከትለው የሚሰሩ መሆን መቻል አለባቸው። ለዚህ ደግሞ ፕሮፌሽናሊዝም ያስፈልጋልና መደመር በጣም ትኩረት ከሰጣቸው ነገሮች አንዱ የተቋም ግንባታ ነው። ይሄ ደግሞ ይሄን በማድረግ አይ ቲንክ የዲሞክራሲ ስርዓትን መሰረት የሚጥል ይመስለኛል። ምክንያቱም ዲሞክራሲን ያለ እነዚህ ተቋማት ፕሮፌሽናል መሆን ያለ ገለልተኛነት ልታሳካው ስለማትችል ከመደመር እሳቤ ጋር ተያይዞ የአንድ ሰው ፍላጎት የአንድ ሰው አቅጣጫ እንደሆነ ማሰብ ነገሮች ሊኖሩ ይችላሉ። አሁን በተለያየ አካባቢ ያሉ መጠነኛ ግጭቶችን ይህን የአንድ ሰው እሳቤ እየታገሉ እንዳሉ ኃይሎች አድርጎ የማሰብ ነገሮችም እንደዚህ ዝንባሌዎችን እንመለከታለሁ እና ጉዳዩ ይህን እሳቤ የመታገል ነው ወይስ ሌላ የፖለቲካ ፍላጎት ይዞ የመምጣት ነው ማለት እንችላለን? ያው እየተወያየን ያለ ነው ስለ ርዕዮተ ዓለም ስለሆነ እኔ አሁን ኢትዮጵያ ውስጥ ያለው አጠቃላይ ጠበንጃ አንስቶ የሚታገለው በሙሉ ሁሉም በሰሜን በደቡብ ያለው በሙሉ የአንድ ባስኬት አንድ ቅርጫት ውስጥ ነው ያለው። የብሔር ፖለቲካ አራማጅ ነው ሁሉም። ስለዚህ ርዕዮተ ዓለሙ ተመሳሳይ ነው ማለት ነው። ያው ወደ የራሱ እንትን ሂዶ ቢታገልም ማለት ነው። ምን ማለት ነው? የነባሩ የአብዮታዊ ዲሞክራሲ አይነት አስተሳሰብ አራማጅ ነው ማለት ነው። ስሙን ሊቀይሩት ይችላሉ፣ ግን አገራዊ ማንነት ከሚጎላ ይልቅ የራስ ብሔረሰባዊ ማንነት እንዲጎላ የሚፈልጉ እንዲጎላ ሲፈልጉ ደግሞ በመቻቻል በመከባበር ምናምን ሳይሆን እኔ ስልጣን ለያዝና የኔን በቃ አስከብራል ባይዘ ኢትዮጵያ ውስጥ የትኛውም ብሔረሰብ ወደዛ እንኳን ብንመለስ አብሶሉት ማጆሪቲ ሊኖረው አይችልም። ስለዚህ ባለፉት ከነበሩት የተለየ መብት ልትፈጥር አትችልም። ባለፉት ዓመታት ከተተገበሩት ባለፉት ዓመታት ከነበሩ ቀውሶች የባሰ ቀውስ ልትፈጥር ትችላለህ። አራግበው አባብሰኸው ማለት ነው። ስለዚህ ሁሉም ወደ አንድ እንትን ነው የምታስቀምጣቸው። እነዚህ ሁሉ ኃይሎች የሚመኙት አሁንም የሚፈልጉት በብሔር ኮታ ስልጣን መከፋፈል፣ በብሔር ኮታ ሪሶርስ መከፋፈል፣ በብሔር ኮታ እንደዛ አይነት ነገር ነው። የትኛውም የፖለቲካ እይታቸው ፖለቲካ ንግግራቸውን ስትሰማ ያው ፖሊሲ ይሄ ነው ብለህ የምትለው የለም። ንግግራቸው ምናምን ስትሰማ ሁሉም የነባሩን አይነት የብሔር ፖለቲካ ለማስቀጠል የመፈለግ ዝንባሌ ነው የምታየው። ከርዕዮተ ዓለም አንጻር ካየኸው አንድ ባስኬት ውስጥ ነው ያሉት። የሚታገሉት ደግሞ ሌላ አይነት አስተሳሰብ ነው። መሀከል ላይ ያለ የብሔረሰባዊ ማንነትን ሳትጥል ግን ደግሞ በጋራ እንቁም የሚል አዲስ አስተሳሰብ ተወልዷል። ይሄኛው አስተሳሰብ አሁን በፖሊሲ ወጥቶ ህግ እየወጣለት እየተሻሻለ እየመጣ ያለ ነው። እየጠነከረ የወጣ አስተሳሰብ ነው። ስለዚህ ወደኋላ የመመለስና ወደፊት የመሄድ አይነት ትግል ነው የምታየው በአይዲዮሎጂዎች። ይሄ ደግሞ ያለ ነው። ገና ድሮ እነ ሄግል ስለ ሶሻል ትራንስፎርሜሽን ምናምን ሀሳብ ሲያነሱ ሁሌ ቴሲስ አንቲቴሲስ ይኖራል የሚል እይታ ማለት የሆነ አካል አስተሳሰብ ሴት ኦፍ አስተሳሰብ አለ። እሱን የሚቃወም ደግሞ የሆነ አስተሳሰብ አለ። በሂደት ሌላ አዲስ ሀሳብ ይመጣል እያለ እንደዛ እያለው ሶሳይቲ ትራንስፎርም እያደረገ እየተለወጠ የሚሄደው ፐርፌክት የሚባለው አይዲያል የሆነው ሶሳይቲ ላይ ምን ደርሰው በእንደዚህ አይነት እንትን ነው የእድገት ሂደት ነው የሚል ነገር አለ። ያኛው እየሞተ ያለ አስተሳሰብ ነው ብዬ ነው የምወስደው። እየሞተ እየጠፋ ምናልባትም የትጥቅ ትግሉ ሌሎች ኤክስተርናል ፋክተሮች ባይጨመሩበት ኑሮ ይህን ያህል ራሱም የመቆየት እድሉም ዝቅተኛ ነበረ። ግን ያ ኤክስተርናል ፋክተር ስላለበት እስካሁን ድረስ የቀጠለበት ሁኔታ አለ። ግን በአስተሳሰብ በርዕዮተ ዓለም ደረጃ ከዚህ በኋላ ያኛው አስተሳሰብ
እየሞተ የመሄድ እጣ ፈንታ ነው እንጂ ያለው ወደፊት የመምጣት እጣ ፈንታ የለውም። ምናልባት ከዚህ በኋላ እንደውም ይሄ አሁን ያለውን ወደ መሀል የተሰበሰበው አስተሳሰብ ወደ ሌላ ወደ ተሻለ ነው ሊያድግ የሚችለው፣ ወደዛ ነው ሊሄድ የሚችለው እና ዶክተር አብይም ያንሳው ማንም ያንሳው ይሄ የወቅቱ አስተሳሰብ የጊዜው አስተሳሰብ ባይዞ አሁን እንደው በዶክተር አብይ አህመድ መጽሐፍ በኩል መጣ እንጂ ያን የብሔር ፖለቲካ ጫፍ ላይ በወጣበት ጊዜ እኮ ነው ወደዚህ መምጣት አለብን ብሎ የሚታገሉ ነበር። ይሄኛው ፖለቲካ ያዋጣን ችግር ውስጥ ነው የሚከተል። አንድ መጽሐፍ አስታውሳለሁ። መጽሐፍ ላይ ታትሞ ወጥቷል። 1996 ላይ የኢትዮጵያ ኢኮኖሚክ አሶሲዬሽን ኢትዮጵያ ከአንድ ትውልድ በኋላ የሚል ተከታታይ ኮንፈረንሶች ያደርግ ነበር እና በዛ ኮንፈረንስ ላይ ፕሮፌሰር መስፍን አሁን በህይወት አንድ ጽሑፍ አቅርበው ነበር። በእርግጥ ኋላ በመጽሐፍ ታትሞ ኢትዮጵያ በ2020 ምናምን የሚል 2 ቮሊዩም ወጥቶ ነበረ እና ኢትዮጵያ ይላሉ እዛ መጽሐፋቸው እዛ ያቀረቡት ጽሑፍ ላይ በዚህ የብሔር ፖለቲካ ምናምን የምትቀጥል ከሆነ ልክ አሁን የሆነ ባቡር በሆነ መስመር እየሄደ ግን ገደል ነው ከፊቱ ያለው። ባቡር ደግሞ በመስመር ነው የሚሄደው፣ እንደዚህ ልታዞረው አትችልም እና በቁልቁለት ውስጥ እየሄድን ነው፣ ሂደን ተደፍተን እንቀራለን የሚል አስተሳሰብ ነበራቸው። ያኛው አስተሳሰብ ምን ማለት እንደሆነ ታውቃለህ? ነባሩ ስልጣን ላይ ያለውን የብሔር አስተሳሰብ ቻሌንጅ ማድረጊያ ነበረ። በመሀል የትኛው አስተሳሰብ መጣ ነው ቶታሊም አንተውም ሰው ብሔሬን ማንነቴን እፈልጋለሁ ካለ ትቀበልለታለህ፣ ግን ደግሞ የጋራ ነገር ላይ እናተኩር የሚል መሀል ላይ የሆነ ሀሳብ መጣ። ነገ የተሻለ ሀሳብ ሌላ ሊመጣ ይችላል፣ አናውቅም። ግን ምንድነው የነበረ ሀሳብ ተሻሽሎ አድጎ የመጣ ሀሳብ ነው። ማንም ያንሳው ማን እና ደግሞ ዘመኑ ከዚህ የተሻለ ይፈልጋል እንጂ ወደኋላ መመለስ የሚፈልግ አይደለም ብዬ አስባለሁ። ቻሌንጅ ሊኖር ይችላል። ርዕዮተ ዓለም ሁሌ ቻሌንጅ አለው። ሁሉም ህዝብ ደግሞ የአንድ ርዕዮተ ዓለም ደጋፊ ሊሆን አይችልም። እንደውም ወደፊት ሞር የፖለቲካ ስፔሱ እየተከፈተ ፓርቲዎችም እይታቸውን እያስተካከሉ ሲመጡ የብሔር አጀንዳ ያላቸው ብቻም ሳይሆን እንደውም ከመደመርም ያለፈ በጣም ራይት ዊንግ ፖለቲካ ርዕዮት ያላቸውም ሊመጡ ይችላሉ። ይህንን ኤክስፔክት ማድረግ መቻል አለብን። በእነዚህ ሀሳብ ፍጭት እንግዲህ የትኛው ጎልቶ ይወጣል የሚለው በሂደት የሚታይ ይሆናል። ሌላኛው ማህበረሰብ በእድገት ሂደት ውስጥ ሀሳብ ይዞ ይመጣል። ይሄ የሚቆም ነገር አይደለም እና ምናልባት ዶክተር አብይ ይዞት ስለመጣ እሱን የመታገል ምናምን አድርገን መውሰድ የለብን። የኢትዮጵያ ማህበረሰብ ቅድም እንዳልኩ በገባበት የፖለቲካ ቅርቃርና የኢኮኖሚ ቀውስ የሆነ መፍትሄ ሲፈልግ የነበረበት ሁኔታ ነበረ። ያንን አውድ መሳት ያለብን አይመስለኝም። ይሄንን አይዲዮሎጂ ስንተነት አይዲዮሎጂ ሁሌ ኮንቴክስት መታየት መቻል አለበት ብዬ አስባለሁ። እነዚህ የአይዲዮሎጂ ፍጭቶች ዋና ሜዳቸው የምርጫ ምህዳር መሆን አለበት ብዬ አስባለሁ። ከጠመንጃ ይልቅ እነዚህ እሳቤዎች በሙሉ ወደ ምርጫ ሜዳ መጥተው ሰዎች በምርጫ ተወዳድረው ተከራክረው ተነጋግረው የሚያሸንፉት ይሄኛው ነው የኔ ደግሞ እሳቤ ከዚህኛው ይሄኛው ይሻላል የሚሉበት የምርጫ ሀሳብ መምጣት አለበት ብዬ አስባለሁ እና ምናልባት አንዳንዱ ነገር ከምርጫ ሀሳቤ ይልቅ ይሄ እንደሱ አይነት ለምርጫ የሚበቃ ሀሳቤ ሳይኖረን ሲቀር አንዳንድ ጊዜ እሱን ጋፕ የምንሞላው በፍላጎት ነው። ቅድም ያልናት የቅቡልነት ጥያቄ ትመጣለች እና በቅቡልነት ለማግኘት መሞከር እንደዚህ አይነት ነገሮች ይኖራሉ እና በዚሁ አጋጣሚ ምናልባት የምርጫ ሜዳን ከማመቻቸት አንጻር መንግስትም እነዚህ ርዕዮተ ዓለሞች ገበያ ላይ እንዲቀርቡ ከማድረግ አንጻር እንዲሁም ደግሞ ታጋዮችም ወደዚህ ወደ ምርጫ ሜዳ ሀሳባቸውን ይዘው ከመምጣት አንጻር ምንድነው መሰራት ያለበት? ይሄ ባይዘ ጥሩ ሀሳብ ነው ያነሳው። ያለፍንበት ታሪካዊ ሂደት የተነሳ ይሁን አይሁን አላውቅም። ሰው እኔ የተለያየ ሀሳብ ኑሮኝ የኔን ካልተቀበልክ ብዬ ክላሽ ማነሳ ከሆነ በጣም አደገኛ ሁኔታ ውስጥ ነው ያለ። ልክ ከ66 በኋላ
ተመሳሳይ ሶሻሊዝም ሀሳብ ይዞ እኔ እንትና ነኝ ብሎ እንደተጫረሰው ማለት ነው። እኔ የሆነ ሀሳብ ይዛለሁ፣ ያንተ የተለየ ሀሳብ መያዝ ሊደንቀን አይገባም ነበረ። ነገር ግን አሁን ያለው ነገር ምንድነው? እኔ የተለየ ሀሳብ ይዤ አንተ የኔን ሀሳብ ካልተቀበልክ ለምን አልተቀበልክም ብሎ ጠመንጃ ማንሳት፣ በዛ መገዳደል አይነት አካሄድ ነው ያለው። ነገር ግን ዓለም እኮ ሰልጥና ብዙ መፍትሄ አበጅታለች። ፖለቲካ ልዩነት እንዴት ነው መፈታት ያለበት የሚለው ምናልባት እነዚህ ልዩነት ያላቸው ሰዎች ያው ከዚህ በፊት የነበረው ታሪካዊ ኤክስፒሪየንስ መነሻ አድርገው ስጋት ሊገባቸው ይችላል። እድል አናገኝም ሀሳባችንን ልንገልጽበት ምናምን የሚል ስጋት ሊኖራቸው ይችላል። እሱን አንደርስታንድ አደርጋለሁ። ከዛ በተረፈ ግን ፖለቲካ ውስጥ የመጨረሻው ፍርድ ሰጪ ህዝብ ነው። ባይዘወይ በህገ መንግስታችንም በሌላው ዓለም ኤክስፒሪየንስ እኔ በቃ እኔ የምታገለው ለዚህ ብሔር ነው ምናምን ብለህ ወይንም እኔ የምታገለው ለሶሻሊዝም ነው ብለህ ህዝቡ ካልመረጠህ ምንም አንተ በቃ ያንተ ሀሳብ ያንተ ሆኖ ይቀራል እንጂ ተቀባይነት የለውም ማለት ነው። ህዝቡ ተቀብለው ምናልባት ሲስተሙ ከዘጋበት እሱ ሌላ እንትን ነው። እኛ ጋር ግን የምናየው ከ60ዎቹም ጀምሮ ሊሆን ይችላል። የኔን ሀሳብ ተቀበል፣ የኔ ሀሳብ ትክክል ነው፣ ህዝብ ላይ ላስርጽ፣ ህዝብ እንደውም ህዝቡ ስላልገባው ነው ምናምን አይነት አካሄድ ነው ያለው። አሁን እንደውም አሁን ያለው የባሰ ነው። የኔን ማይቀበል እያሉ መግደል፣ ማሰቃየት ሁሉ እየታየ ነው ያለው። ግን ምንድነው መሆን ያለበት? ጄኒውን እንደው በእውነት ያንተ ሀሳብ የምትታገለው ለማህበረሰብ ለውጥ፣ የህብረተሰቡ የኑሮ ሁኔታ እንዲሻሻል ፈልገህ ከሆነ ወደ ጠረጴዛ መምጣት፣ ሀሳብን አቅርብ። ህዝብ ከመረጠህ ያንን ሀሳብን ወደ ስልጣን ትቀይረዋለህ፣ ወደ ፖሊሲ ትቀይረዋለህ፣ ወደ ህግ ትቀይረዋለህ። መሬት ላይ ያለው እውነታ ግን ኖ በቃ ታግዬ ምን ብዬ እንትን እላለሁ የለም። ይሄ ባይዞ አፍሪካ ውስጥ ራሱ ከሆነ የዲሞክራሲ ልምምዱ እየተሻሻለ መጥቷል። አፍሪካ እንኳን ከዛ አልፋ እየመጣች ነው ያለችው። ሌላው ዓለም የትና የት ደረጃ ደርሷል። እና እንዳነሳኸው የፖለቲካ ልዩነት የመጨረሻ ዳኛው መንግስት አይደለም ህዝብ ነው። ይጠቅመኛል ያንተ ሀሳብ ለእኔ ካለ ይመርጣል እሱ። አይ ነው ያንተ ሀሳብ አይደለም የእሱ ሀሳብ ነው የሚጠቅመኝ ካለ ደግሞ እሱን ይመርጣል ማለት ነው። እንደዛ ወደዛ ማደግ መቻል አለብን። ይሄ ባይዘው የመንግስት ኃላፊነት ብቻ አይደለም። የፖለቲካ አጀንዳ አለኝ ብሎ የሚታገል ሰው ሁሉ አጀንዳው ነው። ምክንያቱም ስርዓቱን አንድ ላይ ነው የምትገነባው፣ አንድ አካል ብቻ ሊገነባው አይችልም። ራስህንም ደግሞ ለዚህ ህግ ካላስገዛ ነገ ስልጣን ስትወጣ አንተንም ያው ጠመንጃ የያዘ ይጠብቅሃል ማለት ነው። ለህግ መገዛት፣ ዲሲፕሊንድ መሆን ምናምን ፓርቲዎች ገና ሲመሰርቱ ጀምሮ መለማመድ አለባቸው ብዬ አስባለሁ። እንግዲህ ከጠመንጃ ካልተፋታን ግን የኢትዮጵያ ፖለቲካ ሁሌ በቀውስ ውስጥ እንዳለ ይቀጥላል ማለት ነው። አመሰግናለሁ ዶክተር። በጣም አድማጭ ተመልካቾቻችን እናንተንም ከልብ አድርገን እናመሰግናለን። ርዕዮተ ዓለምን መሰረት አድርገን ያደረግነው የዛሬው የአንድ ጉዳይ ቆይታችን እዚህ ላይ አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።